ባረፋ ቀን ጾም እንኳን የለም። ሰው እንደዛ ከሆነ ጾም እንኳን በሌለው ላይ ለምንድን ነው በዚህ መጠን ክብደት ሊሰጠው የቻለው? ቤዛው ምን ቢሆን ነው? ደግሞ አንድ የቆመ ቤዛነት አይደለም። ዝም ብለው መብላ መጠጣ ዝም ብለህ የምታሳልፈው ሳይሆን እስቲል የሚሰራ አላህም ቀርቦ ወደ ኡመቱ የሚቀርብበት ቀን ነው። ወደ ህዝቦቹ የሚመጣበት ቀን ነው። ባይዘይ አሁን ዳኢፍ አደረጉት እንጂ ሐዲስ ኩርሲ ላይ በቀይ ግመል ተቀምጦ ይመጣል ይላል። ታውቀዋለህ? አርዲ አላህ ነው በቀይ ግመል የሚመጣው? እሱን አላውቅም እኔ። በቀይ ግመል ፖስት ላይ በቀይ ግመል ተቀምጦ አረፋ ተራራ ላይ መጥቶ ያዳምጣቸዋል ይላል እና እስከ 3 ቀን በላይ ይቆያል ይላል። እዛ ቁጭ ብሎ ማለት ነው። ያው ከጊዜ በኋላ ሲያዩት እንደማያዋጣ ዳኢፍ ያደረጉት ማለት ነው። አሁን ቅድም የከፈትኩት ላይ ግን ደግሞ እንደሚቀርብ አስቀምጦታል። እሷን ዳኢፍ አላደረጓትም ገና። ኦኬ እንደዚህ ይላል። እሺ መወሰኛይቱ ሌሊት ከሺህ ወር በላጭ ናት ይላል። ኢማጂን መወሰኛይቱ ሌሊት የምትባለው ለላይቱ ቀድር የሚሏት ረመዳን ወቅት ላይ የመጨረሻዎቹ 10 ቀናት ውስጥ አንዷ ነች ተብላ የምትጠበቀው ማለት ነው። ከሺህ ወራት በላጭ ነች ይላል። ከምን ከሺህ ወራት ቀን ትበልጣለች ካለን ሉክ ከሺህ ወር በላጭ ነች። እቺ ቀን ከሺህ ወር በላጭ ናች። ኦኬ ቅድም ያየነው ሱነን ኢብን መጃ 30:14 ላይ ደግሞ የአረፋ ቀን ምንድን ነው ይለናል? ማንኛውም ቀን እንደ አረፋ ቀን የለም ይለናል። አንብቢው፣ እውነት አሁን ሙሉውን አንብቢው። Actually, there is no day on which Allah ransoms more slaves from the fire than the day of Arafah. He draws closer and closer than the boasts and about them before the angels and say, what do these people want? ከዛ ምንድነው ምንድነው ይሄ ይቅርታ እንዴ የአረፋ ቀን ህዝቦቹን አላህ የሚያድንበት ወይም ቤዛ የሚሆንበት ከሰዓት ማለት ነው የሚዳኝበት እንደሱ ያለ ቀን አንድም ቀን የለም ማለት ልብ በሉ። ሌላይቱ ቀድር ከሺህ ወራቶች ትበልጣለች ብሎ ነበረ። እዚህ ጋር ስንመጣ ግን የአረፋ ቀን ደግሞ ማንም ቀን የለም፣ የትኛውም ቀን የለም። ምን አላህ ያቺ ብበልጥም ከሰዓት ምድንበት አይደለችም። እችኛዋ ግን ምን ይለናል? በግልጽ ምን ይለናል? ከሰዓት የሚቤዥበት ምንም ቀን የለም እንደ አረፋ ቀን አለን። ኦኬ ይሁን እሺ። አላህ ወደ እመቱ ወደ ህዝቡ ቅርብ የሚሆንበት ቀን ነው አለን። ቅድም ያልከውን አገኘኝ አይደል? ያኛው ላይ በግመል ነበር ተቀምጦ ይመጣል የሚለው እዚህኛው ላይ ቅርብ ይቀርባቸዋል ይላል። ያ ወደ ቅርብ ይሆናቸው ከዛ በኋላ ኤንጅሎቹ what do these people want እነኚህ ህዝቦች ምንድነው የሚፈልጉት? ኢቭን እዛኛው ላይ ቆይ ሐዲሱን ሜቢ እንደገና እንትን እለዋለሁና በቃ ላይ አሁን አላስታውሰው መላእክቶቹ ምን እንዴት እንደሚሆኑ ህዝቡ እንዴት እንደሚጠይቅ ምን እንደሚሉ ሁሉ ተቀምጧል እዛ ላይ ማለት ነው። ምንድነው እነኚህ ህዝቦች የሚፈልጉት መላእክቶቹ ከማለታቸው በፊት አላህ ይኮራባቸዋል ነገር ነው አልትርጉሙ? አይ በኩራት ምን ይባል በእነሱ ፊት በመላእክቶቹ ፊት ይሆንና ምንድነው እነዚህ ሰዎች የሚፈልጉት ብሎ ይናገራል። አላህ ማለት ነው። ህዝቦቹ ደግሞ ምን ይላሉ? ኦኬ ሶሪ ያኛው ሐዲስ ላይ ነው እሱን እንተው ስላደረጉት አሁን ላይ ይሄንኛው ምንድነው ግሬዱ? ይሄ ሳሂዳር ሰላም ነው። ግሬዱን አሳያቸው። አላህ ምን ብሎ ቅርብና ቅርብ ሆኗቸው ይላል። በአረፋ ቀን ወደ ህዝቦቹ የሚቀርብበት ምክንያት ምንድነው? አላህ ሉክ አሁንም አስተውሉ። ክርስቶስ በስጋ ተገልጦ አብርሃም ልጁም ለመሰዋት ወደ ሞሬ ተራራ ላይ ሄደው ምሳሌ ነው ብያልኳችሁ አይደለ? ክርስቶስ እውነትም አምላክ በስጋ ተገልጦ የኛን ስጋ የኛን ባህሪ ተዋህዶ ከኛ ጋር በእኛ እንደሚገለጥ ለሰው ልጅ እንደቀረበ እናምናለን እኛ አይደለ? ያ በእግዚአብሔር መልክ የሚኖረው የባሪያን መልክ ይዞ በስጋ እንደተገለጠ አብሮን እንደበላ እንደጠጣ ከህዝቡ ጋር የሚታመን ነው አይደለ? እንደነኩት እንደዳሰሱት እንዳዩት የሚታመን ነው የቀረበ አምላክ ነው አይደለ?
አላህ ለምንድን ነው ያረፋ ቀን ቅርብ እነሱ ጋር ይሆናል የሚለን? ከዛም ይቤዣቸዋል የሚለን ሌላ ቀን መቅረብ ያልቻለውን ሌላ ቀን በፍጹም ያልሆነውን ያረፋ ቀን የቀረበበት ምክንያት ምንድን ነው? ሜቢ ግልጽ ነኝ? በጣም ግልጽ ነው። መበጀት የሚለው ሀሳብ ወይንም ለኢብራሂምም ያንን ነገር አዘዘው ብሎ ሲናገር ምንድነው ከጀርባው ያለው ምልክት ምንድነው? ፈጣሪ ሊያሳይ የፈለገ ያለው ነገር ምንድነው የሚለውን ሰው ቆም ብሎ ቢጠይቅ ያ መበጀት የሚለውን አሁን ይሄው እፎይ እያሳየ ካለው ሀሳብ ጋር ክርስቶስ ሊመጣ ስላለው ነገር መጽሐፍ ቅዱሳችን ሲናገር ምን ይላል? በብሉይ ኪዳን የተደረጉት ነገሮች ሊመጣ ስላሉት ነገር ጥላ ናቸው ብሎ ይናገራል። እና በኢየሱስ ክርስቶስ መደምደሚያን ፍጻሜን ያገኘበት ስለሆነ ማለት ነው። እና ይህንን መበጀትን ሲያሳይ እንግዲህ ፈጣሪ አንድያ ልጁን ልኮ እንግዲህ በታላቅ እርድ እንግዲህ ተብሎ እንደተቀመጠው ፍጹም የሆነ መስዋዕትን ለዘላለም የሚሆን መስዋዕትን ደግሞ አቅርቦ እኛን ሊቤዠን እንደሆነ የሚያሳዩ ናቸው። ታሪኩ ፍሰት ያለው የቱ ጋር ነው? ታሪኩ የሚገጥመው የቱ ጋር ነው የሚለውን ሰው ቆም ብሎ ቢመለከት እነዚህን ነገሮች መረዳት ይችላል። በኢየሱስ ክርስቶስ በኩል ያገኘነው ቤዛነት፣ በኢየሱስ ክርስቶስ በኩል ያገኘነው ድህንነት የሚጠቁሙት እነዚህን ናቸው በጠቅላላ እና የበጉም ምሳሌ ክርስቶስ ለኛ መስዋዕት ሆኖ ይቀርብ እንደሚሆን ሊመጣ ስላለው ሊደረግ ስለነበረው ድርጊት ምልክት ነው። በዕብራውያን መጽሐፍም እንዲያውም አብርሃምም እምነቱ ተስፋው እንዳጸደቀው ይናገራል። እና ይሄንን ያመነው ምንድነው አብርሃም ሲባል አንደኛ አንድያ ልጅህን ስጠኝ ተብሎ ሲታዘዝ እሺ ብሎ ሄዶ ያደረገው ነገር በእርሱ መታዘዝ ግን ያው ፍሬውን ደግሞ በመጨረሻ ልናይ ይችላል ማለት ነው። እንግዲህ ሀሳቡ ግልጽ ይመስለኛል። ያ እናመሰግናለን፣ እንቀበላለን። ከአሁን በኋላ ሙስሊሞች በሽር እንዴት ነው? አለን። ሰላም ነው? ፎይ ሁሉ ሰላም፣ ሁሉ ሰላም። ባለፈው እኮ እያወራን ባላንስ እንትና ብዳታ መሀል ላይ ተመልሼ ደግሞ ወጣሁ። ባላንስ 0-0 እንግዲህ ያለንበት ደግሞ ዋይፋይ ምናምን አልደረስንም። ኢትዮጵያ ነው ውጭ እኮ መስለኛል። አይደለም ወልቃይት ነኝ ያልኩ። ወልቃይት ጠገዴ አርማጮ ምናምን ትላለህ እና ምናምን አለ እንደዛ ሰሊጥ ምን አለ እንዴ? ሰሊጥ ምናምን አለ እንዴ? አዎ ሰሊጥ አለ፣ ጥጥ አለ። እና ባለቤት ሙያ እዛ ትምጣ ትፈትላለች። ምን ነበር የሚባለው? ሸማኔ ባህላዊ ልብስ ጥጥ ካለ ሸማኔማ ወንድየው ነው የሚሰራው ምናምን ነው መሰለኝ። ደግሞ ብዙ ቀት አይለኝም። ስለዚህ ነው የባህላዊ ልብስ እንኳን የሚለበስክና ነው። ቆይ አሁን ጥጥ አለ ምናምን ብትል ነው ማስተዋወቅ ነበረብህ እኮ። አይ እሱማ ግን ታውቀዋለህ፣ ወጣቱ ብዙ ጊዜ ሀገር መውደድ ላይ ብዙም አይደለንም። እሺ ዛሬ ቶፒካችን የትናንትና አረፋ መሰረት ባደረገ ነበረ። እሺ የእርድ በዓል ነው አይደለ? እድህያ እርዳ። መልካም። አረፋ ቀን ከሁሉም ቀናቶች እንደ አረፋ ቀን የሚሆን የለማ። በላጭ ቀን ናት፣ የዓመቱ በላጭ ቀን ናት አረፋ። ለምንድን ነው በላጭ የሆነበት ቀን? ምክንያቱም ሐጅ የሚሄዱ ሰዎች አሉ በትክክለኛና ምንም ወንጀላዊ ገንዘብና ንጹህ አድርገው ሐጅ ያደረጉ ሰዎች እችን ቀን እንደተወለደ ሕፃን ከኃጢአት ነፃ የሚሆንባት ቀን ነው። ሌሎችም ደግሞ ካሉበት ነው ደግሞ ጸሎታቸውን ካደረጉ ፈጣሪ በደንብ የሚሰማበት ቀን ነው። ይሄ ሌላ ቀንም ይሰማል መስማት፣ ግን ይሄ ቀን ይሄ ትልቅ ነው።
እኮ የትኛው ቀን ስፔሲፊካሊ የተመረጠበት ምክንያቱ? ሐጅ ያን የሚደረገው ብዙ ስነ ስርዓቶች አሉ እዛና እነዛ ሃይማኖታዊ መሰረቶች ስለሚደረግበት። ለምሳሌ ሌላው ቀን ላይ አይደረጉም፣ በሌላ ጊዜ አይደረጉም። አይደረጉም። እሺ ለምሳሌ የሆነ ቦታ ሶፋና መርዋ የሚባል አለ የሚመላለሱበት፣ ሰባት ጊዜ የሚዞሩት። ሰባት ጊዜ የሚዞሩት አለ። የሚወረወር ነገር አለ። ከዛ የምትቆም ነገር ደግሞ አለ ትንሽ ዋሪፍ። እሱን ከጣዖታውያን እንደወሰዱት ብነግረስ? ጣዖታውያን የሚያደርጉት ነበር። እነሱስ መጀመሪያ ከማን እንደወሰዱ ታውቃለህ አንተ? በቃ እሱን አሁን ማስረጃ ታመጣለህ። በፊት ሰዎች ድንጋይ ይወረውሩ ነበር እንደዛ። ከዛ በኋላ እንደዚህ ሴጣን እንደመምታት እያሉ እንትን ያደርጉ ነበረ፣ ፈጣሪ አዟቸው የሚል ማስረጃ ካመጣልኝ ደስ ይለኛል። ድንጋይ ውርወራው ነው። ያ ድንጋይ ውርወራውንም መዞሩን ወደ አስጠልቷቸው አንዞርም ብለው ትተውት ነበረ ጣዖት አምላኪያኖቹ። ሙሐመድ ግን ነው ዙሩ፣ ቀጥሉ፣ ችግር የለውም ብሎ መገለጥ መጣልኝ አላቸው። እኛ ጣዖት አምልኮ ላይ ያለን እኮ የምናደርገው አላት የምትባለው ጣዖት ከላይ ነበረች፣ እሷን ለመደብደብ ነው ድንጋይ የምንወረውረው ዝም ብለን። እስልምና ላይ መተንም እሱን እንተገብራለን እንዴ ብለው ነበረ። ኢቭን ይሁን እሺ ይሁን፣ እንደውም ማለት መረጃ እንትን ከፈለክ ይሄን እናመጣላለሁ። አንተ ማምጣት ስለማትችል እንዲሁ ኮንፊዝ ከማደርግህ በታላቅ እርድ የተቤዠው በምን አይነት እርድ ነው? በታላቅ እርድ መስዋዕት የተደረገው ነው። ያ መስዋዕት የተደረገው ፈተና ነበር ለአባትየው ለአብርሃም ማለት ነው። ሊፈትነው ፈጣሪ ልጅህን አምጣ ይታረድ፣ በክር ልጅህን ይታረድ ምናምን አለው። ከዛ ልጁ በምንድን ተቤዠው? በምን ተቤዠው? ከዛ ተቤዠው ምንድን ናት? በእናትህ ቤዛነት አታውቅም? እኛ ክርስቶስ ቤዛችን ነው ስንል ትሰማላችኋል ደጋግመው። እሱማ ግን አማርኛ እንግዲህ እዚህ ወልቀት አካባቢ ታውቀዋለህ፣ ትግርኛ ጋር እንትን ስላለብን ተቤዠ የምትለው እሺ። በታላቅ እርድም ተቤዠ ነው ይላል። መስዋዕት ሆነ ለማለት ነው። ያ አንደኛው ለአንደኛው ተላልፎ መሰጠት ማለት ነው። ያ ያንኛው በዛኛው መስዋዕት ማድረግ ወይ ደግሞ መተካት ማለት ነው። እሱ የተደረገው እስማኤልን ልጅየው ሊታረድ ተዘጋጀ፣ ሁሉ ነገር ሆነ። ሊያርዶም ወድቆ ምናምን ነበር። ከዛ ሰይድና ጅብሪል ልጅህን አትረደው ለመስዋዕት ነበር። እሺ ሊያርደው ወድቆ ነበር የሚል አለ በታሪክ ነው የሰማነው። እንግዲህ ከሐዲስም ወይ እንትኑ ሊኖር ይችላል። በእርግጥ አለ ብዬ ደግሞ መደምደም አልችልም እኔ። እስማኤል ለማረሽ ምን ነው ወደቀም ነው ለውጦች ችግር የለውም። ለመስዋዕትነት ግን ቆይ ችግር የለውም አይደለም እኮ። ምክንያቱም ቁርአን ግልጽና የተብራራው ነኝ ይላል። ግልጽና የተብራራው ነኝ ካለ በኋላ ፕሊዝ ግልጽና የተብራራ ከሆነ በኋላ አሁን አንተ ያልከውን አይልም። እስማኤልን ሊያርደው እዞት ወድቆ ነበር የሚል አወራህ። ለምሳሌ ማስረጃ ብጠይቅ ግን አታመጣም። ከዛ ጋር የተውኩ ለምንድነው? መረጃ አንተ ማምጣት ስለማትችል ነው። ጣዖት አምላኪያን ጋር አስይዘህ ነበረ። እዚህኛው ጋርም ደግሞ አሁን ቀለል አድርገህ ብዬ ነው መረጃውን ማታመጣውን እንዳታወራ። ምክንያቱም ያው መጽሐፍ ቅዱሱ ላይ በግልጽ ታሪኩ ተቀምጧል። ሙሐመድ ሲኮርጅ ቀንጭቦ ይኮረጃቸው አሉ። ተተቀነጫጨቡት ኩረጃዎች በስተቀር ግን ከመጽሐፍ ቅዱስ ነው ማለት ነው። ለምን ነው እንዴት ሳይሆን ኩረጃ ማለት ያንተ ያልሆነውን ነገር መስራቅ ማለት ነው አይደል ትርጉሙ? ያ ስለዚህ ኩረጃ ደግሞ መጽሐፍ ቅዱስ እናንተ መጽሐፍ ቅዱስ ላችሁ ብታምኑ ይፈልጋችሁ ብታረጉ፣ በእኛ ደግሞ ተውራትና እንጅል ተብሎ ይመጣል። ወይስ ይሄ በእናንተ ምክንያት ውሸት ለንቶ ነው ለምሳሌ? እንደዛማ ከሆነ ደምሳሽም እኮ ወደ ጥቅሶችን እየወሰደ ተገለጠልኝ ሊል ነው ማለት ነው። አዲስ መገለጥ አመጣው ሊል ነው። ሲኮርጅ የተሳሳቱ ታሪኮ ይኮርጇል። ደምሳሽም እኮ ይወስዳል እኮ ከኛ አጎቴ ቆይ ደምሳሽም እኮ ከመጽሐፍ ቅዱስም ከእስልምና ማውን ወስዶ እኮ ጽፏል እኮ። ሙሐመድም የፍቅር ሲዝም ነብይ ነው ብሎ ከትቶታል።
ከዛ አንዳንድ ጥቅሶች ይከታል ከመጽሐፍ ቅዱስም ከቁርአንም። ይሄ ሰውዬ ትክክል አይደለም ለመሞገተው ምንድነው በትክክል እንዳልወሰደ ታሪኩን ስታቅ ነው ከመጽሐፍ ላይ። ለዚህ ነው እኮ ትክክል ወስዶ ቢሆን ኖሮ በእርድ ተቤዣው ይላል እዚህ ጋር ለምሳሌ በታላቅ እርድም ተቤዣ ነው ይላል። ኦኬ ይሁን እሺ፣ በምን እርድ ተቤዣው ብዬ ስልህ መልስ የለህም። ማንን ነው ለእርድ ያቀረበው ስልህ መልስ የለህም። ለምንድን ነው እሱ የተቤዣው ስልህ መልስ የለህም። እስኪ ካለ ቀጥል አሳየኝ። እሺ ማንን ነው ያልከኝ? የአብርሃም ብክር ልጁ ብያለሁ፣ አንድ ልጁ የሆነውን ማስረጃ። ምክንያቱም ቁጥር 101 ላይ 101 አድርጊልኝ 101 ላይ የሚለው ምንድነው? እሱ የብስራት ልጁን ነው የሚለው። የብስራት ልጁ ተብሎ ደግሞ በቁርአን ውስጥ ቃል በቃል በስም የተገለጠው ይስሐቅ እንጂ እስማኤል አይደለም። ታጋሽ በሆነ ወጣት ልጅም አበሰር ነው ይላል አይደለ? አንብበው። ስሙ አልተገለጠም። ስሙ አልተገለጠም። የሰውዬ አይደለ? ስሙ አልተገለጠም አይደለ? ከሌላ ደግሞ እስማኤል ይስሐቅና ሁለት ላይ ነው። አንተ ቆይ ስሙ አልተገለጠም ማን እንደሆነ። ይሄ ልጅ ነው ሊታረድ የተወሰደው። ይሄ ልጅ ነው የተበሰረውን ልጅ ነው ለእርድ የወሰደው ቁጥር 107 ላይ። ከዛ ይህንን ሊያርደው ሲል እንዳታርደው ብሎ አይለዋል። 1171 ላይ ክፈችልኝ። 1171 ላይ ማን ነው እሱ በብስራት አብርሃም ማንን ነው በብስራት የወለደው ብለን ስንል ስሙን ይነግረናል። በብስራት ማን እንደተወለደ ማወቅ አለብን አለ አጎቴ በሽር። ስለዚህ ኢስማኤል ነው ወይንስ ይስሐቅ ነው በብስራት የተወለደው የሚለውም ቁርአኑ ይንገረን። እኔም አንተም የራሳችንን እንዳናወራ። እሺ ችግር የለም። ኦኬ ሚስቱም የቆመች ስትሆን አለ አትፍሪ አሏት፣ ሳቀችም፣ በይስሐቅም አበሰርናት። በማን አበሰርናት ይላል? በይስሐቅ። በብስራት የተወለደው ማን ነው? ይስሐቅ። ለማን? ይሄ ለሳራ ነው፣ ለአብርሃም አይደለም። ብስራቱ አብርሃም መጀመሪያ በወንድ ልጅ ተበስሯል። እናቱ ሌላ ናት። ባሪያ ከተሰጡት ከሌላ እናት ስለተወለደ ገና ከመራቡ በፊት ማለት ነው። ስለዚህ የብስራት ልጅ ለአብርሃም አይሆንም ማለት ነው። አይሆንም ሳይሆን ይሆናል እንጂ የሱም ልጅ ነው። ሁለት ልጅ ይበሰራል። አዛደም ችግር አለ። በብስራት በቁርአን ውስጥ የተወለደው ማን ነው? ሁለቱም ልጆች። ኦኬ ሁለት ልጆችን በብስራት ወለደ የሚል መረጃ ስጠኝ። ምክንያቱም ያንኛው ከማን ነው ስሙ የነበረው እናት ሁለት ልጆችን በብስራት ወለደ የሚል ወይም ደግሞ ከአጋር እስማኤልም በብስራት ወለደ የሚል ስጠኝ። እኔ እንደዛ የሚል አለ እኮ አላልኩህም። ካለለት አይደለም በብስራት የተወለደውን ብቻ እናወራ። ምክንያቱም ታውቃለህ በደንብ አድርገህ እዚህ ለሚወራ ያለው ስለማን ነው? ስለ ሳራ ልጅ ስለሌላት መሀን ስለነበረች ለረጅም ዓመት። ቆይ ምክንያቱም ያለው ለእናትም ለአባትም ተመሳሳይ ይነገራል። ስለ ልጁ ነው። በብስራት እና በስር ነው እኮ ይለያያል። የሚወለደው በብስራት ስለመሆኑ ብቻ ነው። ስለዚህ ቁርአኑ ላይ በግልጽ የሚነግረን 101 ላይ ክፈችልን በብስራት ስለተወለደ ልጅ ነው። ታጋሽ በሆነ ወጣት ልጅም አበሰር ነው አለ። በብስራት ስለተወለደ ልጅ ነው። ይሄ በብስራት የተወለደው ልጅ ደግሞ ማን ነው ነው ጥያቄያችን። አይ እስማኤል ነው ካልክ በብስራት መወለዱ ማሳየት የሚጠበቅብህ አንተ ነህ። እሺ እንደዛ ከሆነ አንተ ደግሞ ይስሐቅ ካልክ ይስሐቅ ካልክ የብስራት ልጅ ይስሐቅ ነው የሚል አሳየሽ። እንደዛ ከሆነ አሁን ያሳየው ማለት ነው ለሳራ ነው እሱ። አብርሃም የማን ነው? አበሰርናት እኮ ነው የሚል ያለ። ይስሐቅ የማን ነው ልጅ? ይስሐቅ የአብርሃም ልጅ አይደለም? ይስሐቅም እስማኤልም የአብርሃም ልጆች ናቸው። እሺ ቴንኪው። ስለዚህ አብርሃምን አላበሰረው ማለት ነው ይስሐቅ ሲወለድ ሁለቱም አልተበሰሩም እኮ ስለ ብስራት አልተወራም። ለአብርሃም አይደለም ብስራቱ የመጣው። ኦኬ ስለዚህ ነጣጥሎ ነው ያበሰራቸው ማለት ነው። ነጣጥሎም አይደለም። ይሄ አበሰርናት እኮ ነው ለሴት እኮ ነው። ለሳራ አትጨነቅ ይበላት አበሰርናታል ነው ያለው አይደል? የሚላል ለዚህ እሷ ልጅ ስለሌላት ነው። ያለው ምክንያቱም ለሁለቱም የመጣ ነው። ይሄ ህጉ ለሁለቱም ነው የመጣው። እንደውም በቁርአን ውስጥ አንዴ መልሹ፣ የይስሐቅ ላይ መልሹ። ኦኬ ሚስቱም የቆመች ስትሆን አብራ እንዳለች ነው የሚነግራን። ሚስቱ የተባለችው ማነች? ለማን ባልሆና ነው? ትክክለኛ ሚስቱ በቃ ሚስት የሆነችው ሳራ ናት።
ሚስቱም ሲል ማንን እየጠቀሰ ነው? ሳራን አይደለም። እሷ ማንን አላልኩ። ማንን ማለት ሚስቱም የተባለችው የማን ሚስት? የአብርሃም ሚስት። ምን ብላ ነበር? በዛ ነበረች ማለት ነው። አብርሃም አብሮ ነበር ማለት ነው። አዎ አብረው ነበር። አሁን የተለያይቶ አልኩ። በብስራት የተወለደው ማን ነው? እሱ ለሳራ ከሆነ ኢስሐቅ ነው። ለአብርሃም የተበሰረ ልጅ ተብሎ ግን ሁለቱም አልተጠቀሱም። ወይም አሳየ የአብርሃም ልጅ የተበሰረ ልጁ እንደዛ ሚል አሳየ ለአብርሃም ማለት ነው። እንደዛ ከሆነ እሺ አንተ ለአብርሃም የተበሰረው ይስሐቅ አይደለም፣ ለአብርሃም የተበሰረው እስማኤል የሚባል ነው የሚል አንድ ጥቅስ ስጠኝ። አይደለም ከቁርአን እንደዛ አላልኩም እኔ። ስማኝ በደንብ አድርገህ። ሁለቱም ለአብርሃም ብስራት ተብሎ አልተሰጡም። እንደዛ ሚል የለም ቁርአን። ወይም አሳየ አንተ አልተሰጡም ማለት ስልህ አሁን እዚህ ላይ ችግር በግልጽ ማንኛውም ይው የትኛው የአብርሃም ልጅ አይደለም እያልከኝ ነው? ነው የአብርሃም ልጅ ነው። ስለዚህ ምንድነው ሙግትህ? ሙግቴማ ከዚች የምትወላለሽ ርዕስ በደንብ አድርገህ ታውቃለህ። ለሳራ ነው አበሰርናትና አበሰርነህ እኮ ሰማይና መሬት ታውቃለህ በአማርኛ። ይሄ ምንም አሁን የኔ ቆይ በብስራት ነው የተወለደው አይደል? አሁንማ ይስሐቅ ስለ ሁለቱ ማወላለድ በብስራት ነው ምናምን የሚል አልተቀመጠም ብያለሁ። ለአብርሃም ከሆነ ለሳራ ግን ማስረጃ ስጠኝሽ። አሁን ይስሐቅ በብስራት እንደዚህ እንደተጠቀሰ እስማኤል ተብሎ አንድ ጥቅሶች አስጠኛው። እስማኤል በብስራት ለከሌ ተወለደ የሚል አንድ ጥቅስ ስጠኝ። እኔ እኮ የለም እንኳን ያልኩህ እንደዛ እንኳን አንተ እንኳን አለም ትለኛለህ። እኔ የለም እንኳን አልኩህ። እንጂ ከሌለ በቃ ትሞግተኛ ያንኛው እስማኤል ነው ብለህ መተርጎም አትችልም ማለት ነው። እና አንተ መተርጎም አትችልም። ይስሐቅ የተበሰረው ለአብርሃም ነው ብለህ አትሞግተኛ ወይ መስረጃ ያሳየቁራለህ። አይ አንተ ዘግተሃል። ማምጣት እንደማትችል ነገርከን። የለም ካልከን እንጂ አንተ ማምጣት እንደማትችል ነገርከን። በብስራት የተወለደ ግን ያንኛው ተናግሯል። በብስራት የተወለደ ደግሞ ማን ነው ብለን ስንፈልግ ይስሐቅ በብስራት እንደተወለደ ቁርአኑ ይነግረናል። ይሄ በብስራት የተወለደው ደግሞ በታላቅ እርድ ተቤዥቶታል። አሁን በታላቅ እርድ የተቤዣውን ደግሞ ፍታለን። መምጣት ካልቻልክ አሁን በእርድ የተቤዣውን ደግሞ ፍታለን። በምን አይነት እርድ ነው የተቤዣው? በእርድ የተሰዋውን ግለጽልን። በእርድ የተቤዣውን መረጃው ምንድነው? እሱ በምን እርድ ነው የተቤዣው? ቁጥር 7 ላይ 107 ላይ እንደዛ የሚለው እንስሳ እኮ አለ። በግም ይላሉ አንዳንዶቹ። ችግር የለውም። ኦልሬዲ ምንም ይሁን የሆነ እንስሳ መልአክ ይዞ እንደመጣ ማስረጃ እዛው ግባ። እዛው ምዕራፍ 37 ቁጥር ከ03 ምናምን ጀምረህ እሱ ላይ እሺ 03 እሺ አንብብልኝ። ከ03 ከ07 አንብብልኝ። ፍቃድ አድርጊለት። ሁሉም ትእዛዛትን እስኪ አንብብልኝ አንተ። እኔ በደምብ ስልክን ታይልኝ። ሁለቱም ትእዛዛቱን በተቀበሉና በግንባሩም ጎን ላይ በጣለው ጊዜ ቀጥል ዝቅ አድርጊ። ጠራ ነውም ኢብራሂም ሆይ ዝቅ አድርጊ። ራእይቱን በእውነት አረጋገጥክ፣ እኛ እንደዚሁ መልካም ሰሪዎችን እንመነዳለን። ዝቅ አድርጊው። ይህ እርሱ በእውነት ግልጽ ፈተን ነው፣ በታላቅ እርድም ተቤዠ ነው። ስለዚህ አንተ ከቁጥር 3 ጀምረህ አልከን፣ 3 ላይ አልከን፣ ሙሉን አነበብ ነው። በምን አይነት እርድ እንደተቤዠው የሚናገር የለም። እስኪ ዝቅ አድርገው ቀጥለውስ ምናልባት ምን ብትሄድ እሺ ጊዜ ብትሄድ አታገኘውም። እሺ ችግር የለም። አሁን አንዴ ላይ በኋለኞቹ ማን ያደርጋል እኮ አሁን ካለው ቢያንስ 2 ደቂቃ አይጨርስብኝም። መሀል ወጣ ብዬ ቁርአን አያችን መልሽ ልንገር። እዛው ላይ ያለ እስከዛው ሌላ ያወራ ቆይ እንዳይቋረጥ። ችግር የለውም። በቃ በምን አይነት እርድ እንደተቤዠው ቼክ አድርገውና ሰላም ይያለማው ከመሄድ በፊት ሄደ እንዴ ይቅርታ ፍቀድ። ሰላም ይሁንላችሁ። ፎዬ እንዴት ናችሁ? ሚስራ፣ ዴቫ፣ አርዲ፣ ሰሚራ፣ አጎቴ እና ሺፋ ሁላችሁንም ሰላም ብያለው። ፎዬ
እንዴት ናችሁ? ሲመለስ እንድታነሳው የምፈልገው ነገር ይሄ ብስራት የሚባለው ነገር ለማን ነው የሚያስፈልገው? አጋር መውለድ የምትችል ናት። ብስራት ማለት ለአንድ ሰው እንደ ዴሊቨሪ ነው ማለት የሚደርሰው መልእክት ነው፣ ሜሴጅ ነው። ያ ሰው ያን ነገር ማድረግ ስላልቻለ ወይ ስላጣ፣ ለምሳሌ በመጽሐፍ ቅዱስ ብስራት የተበሰሩት ጠቅላላ ወይም መውለድ ያልቻሉ ናቸው፣ ወይ ለመውለድ በጣም ብዙ መክረው ያልቻሉ መሃን የሆኑ እድሜያቸው አለፈ፣ ወደ ደግሞ እስከነጨራሹም ልጅም ያልነበራቸው ልጅ ስጠን እያሉ ደግሞ የሚለምን የነበሩ ናቸው እና ለእነሱ ምስራች ይባላል። ግን መውለድ ለሚችል ባልና ሚስት ምን አይነት ምስራች ነው የሚደረገው የሚሰጠው? ለምሳሌ አብርሃም ከአጋር ደጋግሞ ሞክሮ ልጅ ቢያጣ ልክ ከሳራ እንዳጣው ሳራና አብርሃም ከተጋቡ ሰዓት ጀምሮ ልጅ ለመውለድ ይሞክሩ ነበር፣ ልጅ ግን አልነበራቸውም። ስለዚህ ምስራችና ብስራት የሚያስፈልገው ለሳራ ነው። ከአጋር ጋር አብርሃም አንዴ ነው የተኛው፣ በቃ አለቀ። ከዛ ጸነሰች። አሁን አጋርና አብርሃም እየደጋገሙ ተኝተው ልጅ ሞክረው ቢያጡ ኦኬ ምስራች ይባላል፣ ብስራት ይባላል። ሰው አጋር ግን መውለድ የምትችል ናት እና እንዴት ብለው ነው እስማኤል በብስራት የሚወለደው? በምን ሂሳብ ነው እንደዛ የሚሆነው? እና በመጽሐፍ ቅዱስም ወደ መልአክ የተገለጠው ለአጋር ወደ ቤትሽ ተመለሽ ብሎ ነው። ኦልሬዲ ስትጸንስ ማን ነው ሳራ ናቀቻት ይላል። ከዛ በመጸነሷ ሳራ ስትንቃት ሳራ አባረረቻት ከቤት። ኦልሬዲ ጸንሳን የወጣችው አጋር እና መልአኩም የተገለጠላት ለአጋር ተመለሺ ወደ ሳራ፣ ወደ አስተዳዳሪሽ ተመለሺ፣ ወደ እመቤትሽ ነው እንደሚላት ባይዘወይ ወደ እመቤትሽ ተመለሺ ለማለት ነው እንጂ ልጅ ልሰጥሽ መጣው አይልም። ምክንያቱም መውለድ የምትችል ናት። ለእሷ ምንድነው ብስራት የሚያስፈልገው? ለአብርሃምስ ምን ብስራት ያስፈልጋል? ለሳራ ሲሆን ግን ብስራት ያስፈልጋል። ምክንያቱም ልጅ ሞክሮ ያወጡ ስለሆነና ይህን ብስራት የሚለውን ኮንሰፕት በደንብ ብታዩት አሪፍ ነው ብዬ ነው። አርዲ ለማን ነው እፎይ ታንኪ በጣም ይቅርታ። አርዲ ሀሳብን አቋረጥኩ። ሰላም ናችሁ? ሰላም ብያለሁኝ። እሺ አርዲ ይቀጥልና ሸፋ እቀበላለሁ። ቀጥላለህ። እሺ አይ ነው እኔ ልለው የነበረው በግልጽ ለይስሐቅ ነው ያበሰርናት የሚልስ በቁርአን ላይ የታለ ሲል ነበረ ልጁና እንዴት ሆኖ ነው እንደዛ ሊል እንደቻለ? ምክንያቱም በግልጽ ቁርአን ላይ ተቀምጧል በይስሐቅ አበሰርናት የሚለው ክፍል። ከዛ ባሻገር ሙፈሲሮች ሲናገሩ የጥንት የእስልምና የእውቀት ሰዎች የጥንት ሰሃባዎቹን ጨምሮ ማለት ነው ይስሐቅ ነበረ ሊሰዋ የነበረው ብለው እንደሚናገሩ ማስረጃ ከፍቻ ሳይሃለሁኝ። ይስሐቅ ነበረ ብለው ይናገሩ ነበር። ምንም እንኳን ልዩነት ቢኖርም መከፋፈል ነበረ ብለው ያስቀምጡና በይስሐቅ ነው እስማኤል ነው የሚል መከፋፈል ነበረ በእስልምና ሰዎች መካከል። ነገር ግን የጥንቶቹ አብዛኞቹ የሚስማሙበት ይስሐቅ እንደሆነ ነው ብለው ያስቀምጣሉ። ቁርአንም በብስራት የተወለደው ይስሐቅ እንደሆነ ሱራ 11 ላይ ያስቀምጣል። በግልጽ አልተቀመጠም ያልክበትን ምክንያት ለምን እንደሆነ እሱን ብትናገር ጥሩ ነው። ምክንያቱም ሱራ 11 ሚስቱም የቆመች ስትሆን አትፍራ አሉት ሳቀችም፣ በይስሐቅም አበሰርናት ብሎ ስለተቀመጠ ማለት ነው። በእስማኤል አበሰርናት የሚል ክፍል የለም። በግልጽ ያልተቀመጠ የእስማኤል ነው። የይስሐቅ ግን በግልጽ ተቀምጧል እና እሱን ለማለት ነው። ተመልሶ ሲመጣ ምናልባት እንጠይቀዋለን። እሺ ሜቢ ሽፋ ይሰማል? ሽፋ እንኳን ደህና መጣህ። ድምፅ በጣም ሩቅ ነው። አሁንም ይርቃል። ይሰማል? ኦኬ እስቲ አሁን ትንሽ እንትን በለው። ስለ አረፋ ቀን እያወራን ነበረ እና የአረፋ ቀን ሙስሊሞች በታላቅ የምትቤዡበት ቀን ነው አይደለ? ማይኩን ያስተካክል ፎይ አይሰማም።
አዎ